በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወዝንቱ ኩሉ ቀዳሚሁ ለሕማም። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ቅዱስ ወንጌል ወንጌላዊው ቅዱስ ማቴዎስ እንደጻፈልን ምዕራፍ 24 ቁጥር 8 ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጾመ ልሳን የዚህ ታሪካዊ ታላቅ ደብር አስተዳዳሪ፣ ክቡራን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ እግዚአብሔር የሚወዳችሁ የቅዱስ ገብርኤል ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው በዚህች ዕለት በተቀደሰው ስፍራ በቤተ መቅደሱ በአጸዱ አምላካችን እግዚአብሔር ስለሰበሰበን ለዚህም ዕለት ለዚህም ሰዓት ስላደረሰን ስሙ ይክበር ይመስገን። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ሰዓቱ ትንሽ ስለሄደና ምናልባትም ከራቅ ካለ ቦታ የመጣን ስለምንበዛ ያው አካባቢው ሁኔታዎች የፈጠሯቸው ነገሮች እንደ ቀድሞ እንደ ልባችን ጊዜ ወስደን እንዳንመለከት በመጠኑ ስለሚገድበን ግን የእግዚአብሔር ቃል ስለሚያጽናና የእግዚአብሔር ቃል አቅምም ጉልበትም ስለሚሆን በተለይ አሁን ባለንበት ዘመን ብዙ ነገሮች ከመስመር የወጡበት በሁሉም አቅጣጫ የተስፋ ጭላንጭል ማየት ያልቻልንበት እንደ ዓለምም እንደ ሀገርም እንደ ቤተ ክርስቲያን ነገሮች ከዕለት ዕለት ተስፋ ስናደርግ ፀሐይዋም ድርግም እያለች ደመናውም እንደገና ጥቁር እያለ ውስጣችንን እየፈተነ እና እየተንገታገትን ነው እንደ ሰውነት እየተመላለስን ያለነው እና ለዚህ መጽናኛችን ቤተክርስቲያን ናት። መጽናኛችን ቃለ እግዚአብሔር። አሁንም የበለጠ እንደገና ወደ እርሱ እንቀርባለን። አሁንም ውጩ ሲገፋን እንደገና አሁንም ወደ እርሱ የበለጠ እንቀርባለን። በቤተ ክርስቲያን ጉያ እንሰበሰባለን። ወደ አምላካችን ወደ እግዚአብሔር እናንጋጥጣለን። እውነት ነው፣ በድለናል፣ አሳዝነናል። ብዙ ነገሮች አሉ እግዚአብሔር የሚያውቃቸው።
ያሳዘነው ለዚህ ያበቁን እዚህ ያደረሱን ነገሮች እናውቃቸዋለን። የኛንም ድካም የኛንም በደል አንረሳም፣ በእግዚአብሔር ቸርነትም ተስፋ አንቆርጥም። የኛንም ኃጢአት አንረሳም፣ የእግዚአብሔርንም መሐሪነት የእግዚአብሔርንም ይቅር ባይነት በፍጹም ተስፋ አንቆርጥም እና በዚህ አውድ ውስጥ ስለሆነ ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ያው ብዙዎቻችን እንደምናውቀው የፍጻሜውን ዘመን ምልክቶቹ ምን እንደሚመስሉ ያስተማረበት አንቀጽ ነው። በማቴዎስ ወንጌል ምዕራፍ 23 ላይ ይገርማቸዋል። ጸሐፍት ፈሪሳውያንን ይገስጻቸዋል። እጅግ በኃይለ ቃል እናንተ ግብዞች የሚገቡትን የምትከለክሉ እናንተ የማትገቡ በኖራ የተመሰለ መቃብርን የምትመስሉ በአፋ ሲያያችሁ ደስ የምትመስሉ ደስ የምታሰኝ የምትመስሉ በውስጣችሁ ግን እንደ መቃብር ላይንም ላፍንጫም የከረፋ እንደሆነ ሁሉ ያንን የመሰላችሁ ብሎ ይገስጻቸዋል። ሲያስተምራቸው አይሰሙም። ይገርማቸዋል። ሊቃውንት አባቶቻችን አይሁድ 2 ጊዜ ወደቁ ይላሉ። ቀድሞ በአዳምና በሔዋን ወደቁ። አሁን ደግሞ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ገብቶ ዘመኑ ሲፈጸም ከድንግል ተወልዶ ወገኖቹ ወደ ሆኑት መጣ ነው ያለው ቅዱስ ዮሐንስም ሲጽፍ። ወገኖቹ ግን አልተቀበሉትም። ምን ያለው የሚገርም ከነሱ ከመካከላቸው መጡ። መጀመሪያም ለነሱ መጡ። ለዛች ለከናናዊቷ ሴት ሲናገር እባክህን ልጄን ማረልኝ ስትለው ልጄን ማረልኝ ልጄን ማረኝ ስትለው ልጄን ማረልኝ ሳይሆን ልጄን ማረኝ ስትለው የልጇን ሕመም የራሷ ሕመም አድርጋ ልጄን ማረኝ ስትለው ማንም ለልጆቹ ያዘጋጀውን ፍርፋሪ ለውሾች አይሰጥም ብሎ ከእስራኤል ለጠፉት በጎች እንደመጣ እና ለነሱ ያዘጋጀውን ከአሕዛብ ወገን ነበረችና ለአሕዛብ አይሰጥም ብሎ በምስጢር በጠቢብ በፈሊጥ ሲነግራት እኔም ከውሾቹ እንዳንዱ ቁጠረኝና ከልጆቹ ፍርፋሪ የሚተርፈውን እንድወስድ እንድለቅም በዚህ አንድ ጠግብ ፍቀድልኝ አለች። ይገርም እንዲህ የጥበብ ሰው የእምነት ሰው የሚያቆመው የለም እና ወገኖቹ ወደ ሆኑት እንደመጣ ታምራቱንም የማዳን ስራውንም ከራሳቸው ከእስራኤላውያን ወገን ከአይሁድ ወገን ተወልዶ መጥቶ ለነሱም ሊፈጽምላቸው እንኳን መምጣቱን መናገሩን እያዩ አላመኑበትም፣ አልተቀበሉትም። መድኃኒታችንን ኢየሱስ ክርስቶስን አልተቀበሉትም። የ2000
17 ዓመታት አለፉ ሌላ መሲህ እየጠበቁ ማለት ነው። ማን ነው አዚም ያደረገባችሁ ይል ነበር ቅዱስ ጳውሎስ። በፊታችሁ ተስሎ ተሰቅሎ እናንተን ስለማዳን ሲል ሞቶ እንዳትመለከቱት እንዳታስተውሉት አምላካችን ነው አዳኛችን ነው ብላችሁ እንዳታዩት ማን ነው አዚም ያደረገባችሁ? ምን አይነት መታወር ነው? የስጋም የአይንም የልብም የስጋም አይን መታወር ማለት ነው። እና አልተቀበሉትም። ስላልተቀበሉት በተለይም ደግሞ አይሁድ እንዳይቀበሉ እንቅፋት የሆኑት ጸሐፍት ፈሪሳውያን ስለነበሩ እናንተ የማትገቡ የሚገቡትንም ሁሉ የምታሰናክሉ እውሮች ደንቆሮች ነው የሚላቸው ቃል በቃል እናንተ እውሮች እናንተ ደንቆሮች ነው የሚላቸው። እግዚአብሔር አምላክ ከዚህ ይሰውረን። በመድኃኒታችን በኢየሱስ ክርስቶስ መገሰጥ ማለት ነው እያዩ የማያዩ እየሰሙ የማይሰሙ ማለት ነው። የልብ ድንዳኔ የአይን መታወር ማለት ነው። እና ሲገስጻቸው ገብታችሁ አንቡት። የማቴዎስ ወንጌል ምዕራፍ 23 ሙሉውን አንቡት። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ከቤተ መቅደስም ወጥቶ ሄደ ይላል። በቃ ትቷቸው ሄደ። ጸጋ ክብሩን ነስቶ ሄደ እና ደቀ መዛሙርቱ ቤተ መቅደሱን አይተዋል እንዴት እንደሚያምር ሲሉት ድንጋይ ነው አላቸው። ይፈርሳል አላቸው። በተካበበት ልክ ይናዳል አላቸው። ይሄ እግዚአብሔር ከተለየ በልጅነት የሰጠንን የመንፈስ ቅዱስ ሀብት ከነሳን ከነጠቀን ከገፈፈን አዳሙ ያፈርነና ወደ አፈር ትመለሳል። አፈር ለእግዚአብሔር ልጅነት ክብር ተጠምቀን መንግስቱን ለመውረስ ስጋውን በልተን ደሙን ጠጥተን እሱን ሆነን እሱን መስለን በዘላለማዊ ክብር መገኘታችን ቀርቶ ድሮም የአፈር ልጅ አፈር ነው። አፈር ነው። ቀና ማለት አይችልም። የእግዚአብሔርን መንግስት ማየት አይችልም። የቅዱሳንን መዓዛ ማሽተት አይችልም። የወንጌል ቃል ልብ ውስጥ መግባት የሚችልበት እድል የለውም። ዝግ ነው ውስጡ። እና ትቷቸው ሄደ እና በቃ እግዚአብሔር ከተለየን መጽናኛችን እኮ እግዚአብሔር ነው። መሰብሰቢያችን ቤተክርስቲያን ዓለምንም አየነው ገፍትሮ አሳዶ ገርፎ ገሎ ገፍቶን ቤተክርስቲያን ግን የምትቀበለን የምታስተናግደን የልጅነት ቤታችን ማህተማችን መልካችን ማረፊያችን ናት ቤተክርስቲያን። እና እንደው ከላይ ያለውን ነክቼ ለማለፍ ወረድ እያለ ከቁጥር 8 ጀምሮ
እስከ 13 ዛሬ በቅዳሴ ላይ የተነበበ ወንጌል እንደ ቤተክርስቲያን ሥርዓት አባቶቻችን በግጻዌ ያስቀመጡልን ክረምትም እየገባ ስለሆነ ክረምት ደግሞ በመከራ ስለሚመሰል ደመና እርጥብ ከታች ጋፈጥበት አካላዊ በአካል የምናይበት ወራት እየቀረበ ስለሆነ ከክረምት መግባት ጋር ከዘመን ማለቅ ጋር ከመከራ መብዛት ጋር ተያይዞ ስለሚነገር አባቶቻችን በምስጢር በምክንያት በተፈጥሮ ከምናየው ጋር እያዋሃዱ ነው ወንጌልን በሥርዓት አምልኮ እንድናነብ እንድንተረጉም እያያዙ ያስቀምጡልን እና ክረምት ሲገባ የመከራ መምጣትን ስለምናስብ እንዲነበብ እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ከላይ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ። በየሀገሩም ረሃብ ቸነፈርም የምድር መናወጥም ይሆናል። የኃያላኑን ጦርነት ያው ዋዜማ ላይ ነው ያለነው። ወዴት አቅጣጫ እንደሚሄድ እንግዲህ እየዋለን እያደረን የምናየው ነው። መንግስትም በመንግስት ላይ ይነሳሉ። በየሀገሩም ረሃብ ቸነፈር የምድርም መናወጥ ይሆናል። እነዚህን እያየናቸው የመጣ ናቸው። አሁን አዲስ አይደሉም፣ እያየነው ነው። ሲያናውጠን የተማመንበት ልብ አድርጉ። ምግባችንም መጠለያችንም እዚች ምድር ላይ ናት። ተጣብቀን ነው ያለነው። እሱ አሁን ደግሞ እየተናወጠች ናት። እቺ ለመላቀቅ የምትከብደን የተጣበቅንባት መሬት እህል የምታበቅልልን ቤትም ሰርተን የምንጠለልባት የምናርፍባት እሷ መናጋት የጀመረችበት ማለት ነው። እንደዛ የእግዚአብሔር ክብር ሲለይ ይናጋል። ቤተ መቅደስም ይፈርሳል፣ ሰውነትም ይፈርሳል፣ ሀገርም ይፈርሳል፣ ምድርም ኃይሏን ታጣለች። ምክንያቱም በእግዚአብሔር ኃይል በእግዚአብሔር ቃል ነው ጸንታ ያለችው። ልብ አድርጉ። ይሄ ሰማይና ምድር ሲፈጠር የተዘረጋበት የእግዚአብሔር ቃል ነው። ካህናት ለራሳቸው ሲሉ የፈጠሩት የተናገሩት አይደለም። አምላካዊ የእግዚአብሔር ቃል፣ መለኮታዊ የእግዚአብሔር ቃል። እኛ እናልፋለን፣ የማያልፍ የእግዚአብሔር ቃል። ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን አያልፍም የተባለለት። እኛማ ትናንትና አይደል እንደ መጣ ነው። የዛሬ 30 ዓመት 40 ዓመት 50 ዓመት እኮ ነው ብቅ ያልነው እዚህ ዓለም ላይ። ዓለም ሳይፈጠር ዓለም የተመሰረተበት ህልውና የተደገፈበት እርሱ ከዚያ ሲለይ ይፈርሳል፣ ይናዳል። እንደዛ እኮ ነው የሆነው አዳም። የእግዚአብሔር ክብር ሲለየው ፈረሰ አዳም። ክብር ጸጋውን አጣ። አፈር ነህና ወደ አፈር ትመለሳለህ ተባለ። ብዙ አዳሞች አለን የልጅነት ክብራችንን ያጣን፣ የከበርንበትን ልክ ያላየን፣ የእግዚአብሔርን ጸጋ ያልተመለከትን፣ በሕይወታችን በቤታችን በበረከቱ የጎበኘንን ሁሉ የዘነጋን
እና የናቀን የተወን የተፋን እና እግዚአብሔር ሲለየን የሚረከበን አጋንንት ነው። የሰይጣን ማደሪያ ነው የምንሆነው። ቅዱስ መንፈስ ሲለየን እርኩስ መንፈስ ነው የሚዋሃደን። ከዛ በኋላ አይምሮአችንንም አንደበታችንንም ሰውነታችንንም ሁሉ ይቆጣጠረዋል እና የምናስበው ሁሉ የሙት አስተሳሰብ፣ የምንናገረው ሁሉ ቆሻሻ እርካሽ፣ ድርጊታችንም ነውር ይሄ ነው። እንደዛ ነው። ልብ አድርግ አለው አምላካችን እግዚአብሔር ቃየልን። ልብ አድርግ፣ በጎ ብትሰራ ኖሮ መስዋዕትን በተቀበልኩ ነበር። አሁንም እግዚአብሔር የቃየንን መስዋዕት በነቀፈበትና ቃየን አቤልን በገደለበት መካከል ላይ ነው የእግዚአብሔር ድምፅ ወደ ቃየን የመጣው። ልብ አድርጉ። ኃጢአት በደጅ ታደባለች፣ ቀድመህ ወቅባት ብሎ ነገረው። የለማ ቃየል እግዚአብሔርን ቃል ለመስማት ዝግጁ አይደለም። ተቆጣጠረችው። አንደበቱ ረከሰ። እኔ ወንድሜ ጠባቂ ነኝ እንዴ? ይሄ ትዕቢት ነው፣ አመጥ ነው። እና ክፉ አይምሮ፣ ክፉ ንግግር፣ ክፉ ድርጊት ወንድምን መግደል ነው ያደረሰው። ይሄ የእግዚአብሔርን ክብር የማጣት ልብ አድርጉ። እግዚአብሔር ከናቀን፣ እግዚአብሔር ከተወን በቃ ህልውናን አጣን፣ ፈረስን። የአጋንንት ማደሪያ ሆነ። ይሄ ከላይ የምናየው ስለሆነ አምላካችን እንደተናገረው እየተፈጸመ ያለ መሆኑን ነው። ይሄ ዛሬ አይደለም የተጻፈው። ዛሬ የኛ ሀገር ስትናወጥ የመሬት መንቀጥቀጥ ሲያናውጠን አይደለም የተጻፈው። ታይቶ አይደለም የተጻፈው። ከመፈጸሙ በፊት 2000 ዓመት በፊት ነው የተጻፈው የተነገረው። ኃያላን እርስ በርሳቸው እንደሚዋጉ፣ መንግስትን በመንግስት ላይ እንደሚነሳ ዛሬ አይደለም። ዛሬ ኢራንና እስራኤል ሲጣሉ አይደለም። አሜሪካ ለገላጋይ ገብታ የራሷን ዓላማ ለማሳካት በምታደርግበት ግብግብ አይደለም። ነገ ሌላውም ሲነሳ አይደለም። አስቀድሞ የተነገረ የማያልፍ የእግዚአብሔር ቃል መሆኑን ነው የምናረጋግጥበት ነው። ይሄ አሁን ተፈጽሞ ስናይ የምናረጋግጥበት እና ይሄን ካለ በኋላ እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያው እንዲህ እያለ ፍቅርም እንደምትቀዘቅዝ ከሰዎች መካከል እንደምትጠፋ ሌሎችንም በዝርዝር ይገልጻል። እና እዚህ ላይ ሁለት ነገር ነው በአጽንኦት እንድታስተውሉት ለማስታወስ እንሞክረው። ከኔ ጋር ናችሁ? ከኔ ጋር
እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። እስቲ የምጥ ጣር የሚለው ሁለት ነገር አለ። አንድ ስቃይ አለ፣ ከባድ ስቃይ አለ። የመከራን ጥግ የስቃይን ጥግ በደንብ መግለጽ የሚችል ሜታፎሪክ ወይንም ምሳሌያዊ የሆነ ለመግለጽ የሚያስችል ቋንቋ ወይንም ቃል ምጥ ነው። ሲጀመር ራሱ ምጥ የሔዋን የእርግማኗ ከብዙ እርግማኖቿ መካከል አንዱ ነው። በወለድሽም ጊዜ ምጥሽን ጣርሽን አበዛዋለሁ ተብሎ እንደ በረከት የመጣ አይደለም፣ እንደ መርገም ነው። ማክበሪያ አይደለም፣ ቅጣት ነው። ያ ቅጣት ቃል ኪዳን ሆኖ ዛሬም ልጅ ሲወለድ እናቶቻችን ያመጣሉ እና ማማጥ ውስጥ ሁለት ነገር አለ። አንደኛው የምጡ የመከራው እየፋመ የሚሄድ ነገር የማያቋርጥ መጣ በቃ የማንለው አሁንም የሚመጣ የሚሄድ የሚተናነቅ እና ደግሞ በጣም ከባድ የሆነ የእናትየውንም ሕይወት አደጋ ውስጥ ሊከት የሚችል መከራ ማለት ነው። ስቃይ፣ ጭንቀት ማለት ነው። ልጁ ሊሞት ይችላል። 9 ወር ሙሉ እወልደዋለሁ፣ ልጄን አየዋለሁ፣ አይኔን በአይኔ አያለሁ ትል የነበረች እናት ልጇን ልታጣ የምትችልበት ቅጽበት፣ አደገኛ ቅጽበት። ከዛም አልፎ ደግሞ ምናልባትም ልጁ ቢወለድ ደግሞ እሷም ሕይወቷን ልታጣ የምትችልበት ምጥ መከራ ማለት ነው። ሁለተኛው ደግሞ ከምጡ በኋላ የሚወለደው ልጅ ያንን ጭንቅ ያንን ምጥ የሚያስረሳው ልጅ ያንን ስቃይ ያንን መከራ የሚያስረሳው ልጅ እንደዛ እንዳልተጨነቀች እንደዛ እንዳላማጠች እንደዛ ነፍስ ስጋ እስከሚላቀቅ ድረስ ስቃይ ውስጥ እንዳልነበረች ልጇን መልሰው በደረቷ ቅፍ ሲያደርጓት እናት በወለደች ምጧን ትረሳለች። እዚህ እንዲህ አይነቱ አጣብቂኝ ነገር ውስጥ ነው ያለነው እና ይሄንን ደግሞ እውነታ የምጥ ጣር ገና መጀመሪያ ነው ይላል። ገና መጀመሪያ ነው ይላል። የእግዚአብሔር ክብር ሊገለጥ አምላክ በክብሩ በመንግስቱ ሊመጣ ያቺ የመጨረሻዋ የፍርድ ቀን ልትገለጥ ያለበትን ጊዜ ስናስብ ገና እንግዲህ ምጥ የዚህን ያህል ከባድ ከሆነ እና ገና የመጀመሪያው የመከራው መገለጫ ከሆነ ከዚህ በኋላ ያለው እንዴት የሚያስፈራ፣ እንዴት የሚያስጨንቅ፣ እንዴት የሚያሳስብ አይሆን እና እኛ ዛሬ ወዳለንበት ወገኖች ዛሬ ወዳለንበት እንደ ቤተ ክርስቲያንም እንደ ሀገር እንድናርፍ
ምጡን አቁምልን ልጁም ይወለድ ነው የምንለው። እስቲ አብረን ምጡን አቁምልን፣ ምጡን አቁምልን ልጁም ይወለድ። እናቲቱም ትኑር ምጡም ይቁም ልጁም ይወለድ። እንዴት ነው እያማጥን እንዴት ነው እንዲህ እንደተጨነቅን የምንቀራው? መቼ ነው የሚቆመው? መቼ ነው የሚያበቃው? መቼ ነው የሚነጋው? መቼ ነው የሚያልፈው? መቼ ነው ፀሐይ የምትወጣው? መቼ ነው ጥርት ያለውን ሰማይ ንጹህ አየር የምንተነፍሰው? መቼ ነው ቤታችን ጉዝጓዝ ተጎዝጉዞ ፈንድሻው ህብስቱ ወይነ ቃናው ተዘጋጅቶ የበረከት የፍስሐና የሐሴት የደስታ ቤት የሚሆነው? እንዴት ነው? እስከ መቼ ነው ቀበቶውን እንደፈታ ሆዱን እንዲጭምቅ አርጎ እንደያዘ አባወራው ጎረቤት ሁሉ ምጥ የያዘችው እናት ዙሪያ ሆነው ማርያም ማርያም እያሉ እየቃተቱ እያማጡ አብረው ከእናት ጋር እነሱም እያማጡ እስከ መቼ እንቆያለን? እና መሄጃ የለንም። ተስፋችን እግዚአብሔር ብቻ ነው። ብንበድልም በጎ ነገር ብንሰራም ብናሳዝነው ደስ ብናሰኘው ቢገባንም ባይገባንም አምነን ብንቀበልም ባናምንም ባታምንም ለጊዜው ወላፈኑ እየጋለበ ቢወስድህም ሲወገግልህ ገለል ሲልልህ ቅድም እንደሰማነው ታምር አሸሹ ዞር ሲልልህ አደንዛጁ ነገር ገፈፍ ሲልልህ አይን ሲገለጥ ማትፈርስ ምሰሶ አጋንንት ማያናውጧት የእግዚአብሔር ቤተ መቅደስ ተራራ ላይ ያለች በዘመናት ሁሉ ማዕበላትን አልፋ መተሻገር የምትችል ቤተክርስቲያን ተዋህዶ ናት። በእኛ መቆም አይደለም፣ እግዚአብሔር ያቆማት። አናገጸ ሲኦል እየሃይልዋ የሲኦል ደጆች አይቋቋሟትም አይችሏትም ያለው መድኃኒታችን ኢየሱስ ክርስቶስ። ግድ የለም የወለደችህ የእናት ቤት በጉያዋ አቅፋ ከቅዝቃዜው አሙቃ ብርዱን አረቃ ፍትፍቱን አጉርሳ ልጄ ያለች ቤት ያለችህ እናት በዚያች በእናት ቤት እቅፍ መቆየቱ ምን ጊዜ የማይጎዳም። ግድ የለም የእናት ክፉ የለም፣ የእናት ክፉ የለም። መከራዋን ታውቃለች፣ ምጧን ታውቃለች፣ ልጅ እንዴት ወደ ህልውና እንደሚመጣ ታውቃለች፣ ስቃዩን ታውቃለች። እንደዛ ነው ቤተ ክርስቲያን መሰብሰቢያችን ናት። አምጣ ወልዳናለች። አዲስ ህልውና፣ አዲስ ትንፋሽ፣ አዲስ ማንነት ሰጥታናለች።
ቤተክርስቲያን መልካችን ናት። ቤተክርስቲያን ቤታችን ናት። ባለቤቶቹ ያራቁት፣ ወገኖቹ የከዱት፣ እኛ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንለዋለን። እኛ ግን አባታችን እንለዋለን። እኛ ግን እመቤታችንን እናታችን፣ መዳኛችን፣ መመኪያችን፣ መጠለያችን፣ አምባችን እንላታለን። ቅዱስ ገብርኤልን አዳኛችን፣ ተራዲያችን፣ ባገኘን መከራ ሁሉ የሚጠብቀን እንላለን። ይሄ ሞኝነት አይደለም፣ ሞኝነት አይደለም። የቤተ ክርስቲያን ዕውቀት የአረጋዊ ዕውቀት ነው። የአረጋዊ ዕውቀት ቀስ ብሎ ሲናገር ግን ከዘመናት ሕይወት ተሞክሮ የፈለቁ ቃላት ልብ የሚሰብሩ ከሰውነት የሚዋሃዱ ስላልገባን እኛ እንወየናበርባቸው እንደሆነው እንጂ እውነት በምንም መለኪያ ልንሰርዛቸው የማንችላቸው ጋዳዊ እውነት ነው የሚናገሩት። እንደዛ እኮ ነው አረጋውያን ሲመክሩ። እኛ የገባን መስሎን ግን እንዲህ እንቅበዝ እንዋከባለን። ትንሽ ዕውቀት ገለል ስትልልን ብዙ ነገር የገባን መስሎን ብዙ ለማለት እንሞክራለን። ትንሽ ገንዘብ እጃችን ላይ የጨበጥን ጊዜ ዓለምን ሁሉ መግዛት የምንችል ይመስለናል። ትንሽ እምቦሳ ገና እንደተወለደች እግሯ ትንሽ እግሯ መሬት መቆም ሲጀምር እንቡር ትላለች፣ ትዘላለች። በቃ እግሯ መሬት ሲነካ መብረር ሁሉ የምትችል እየመሰላት በኋላ ነው ቀስ ብላ እናቷን እየተከተለች መሄድ የምትጀምረው። አይደለም አዋቂነታችን ዓለምን አያድንም። ስጋዊ ዕውቀት ችግር አይቀርፍም። የኛ ጥበብ ድንቁርና ነው። እግዚአብሔር ካላስተማረን ከቤተ ክርስቲያን ከሚፈልቅ የወንጌል እውነት ካልጎነጨን የትም አልደረስንም። ምንም አናመጣም። ምንም ችግር አንቀርፍም። የትም አንደርስም። ማንንም የትም አናደርስም። ምንም የሚለወጥ ነገር የለም። ሕመም ነው፣ ቁስል ነው፣ ስቃይ ነው፣ ደዌ ነው እና ከእግዚአብሔር ተምረን በእግዚአብሔር ቤት ኖረን ተተክለን በእምነት ጸንተን የእግዚአብሔርን ደጅ እያንኳኳን ደጅ እየጠናን አንተን ተስፋ እናደርጋለን። እናታችንም ትትረፍ፣ ምጡም ይቁም፣ ልጁም ይወለድ፣ በልጁ ምጣችንን እንረሳ ዘንድ በልጁ እንባችንን እንድናብስ በልጁ የትናንትናውን መከራችንን እንድንረሳ የእግዚአብሔር ቸርነት፣ የድንግል አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን።